ውዶቼ እንደምን አላችሁ? ሰላም ናችሁ ወይ? እስሚ ከቨን ኩስነር አሜሪካን ሀየ እንኳን ደህና መጣችሁ። ሰላም ናችሁ ወይ? ሰራቻላችሁ። ዛሬ ምንድነው ልላችሁ የፈለኩት ተፋቱኝ ካይሶች ሀበሻ አታደርጉኝ በእናታችሁ ደክሞኛል በጣም ባየው ማለት ነው። በራሱ እኮ ህይወት አልተመቸኝም እኮ የሰው ሀገር እኮ ነው ያለሁት። ሀገር ያለው ይመስላችኋል እንዴ? ኢቭን እኮ ስንት ኮምፕሊመንት ላይ እንዳሉ ታውቁታላችሁ። አውሮፓና አሜሪካ እንዴ ችግር ውስጥ ገብቷል ባዴ ማለት ነው። እነርሱ እየቀለዳቸውብን ነው፣ እነርሱ ደግሞ እየቀለዳቸውብን ነው ምናምን ነገር ሲባባሉ ነው ሞሉት። ያያችሁ አይደለም ሰው ተውና እሱን ተውና ባዴ ማለት ነው። እና አትረብሽም በጌታ ነው የምላችሁ። አትረብሽም። ህይወት ለራሱ ስልችት ብለኛል ባዴ ማለት እኔ እንደዚህ ታምሜ እንደዚህ ማለት በየሰከንዱ ነው የምታምመው እና በእንደዚህ አይነት ሁኔታ ውስጥ ሆኜ ከሰው ጋር ባወራ ህመም ነው የምጨምረው፣ ስትረስ ነው የምጨምረው ምናምን ነገር ባይደው ማለት ነው። ሰዎቹ ደግሞ እዚህ ሲመጣ በተለይ እንግዶቹ በቃ ልክ ሰው ላይ ስትለጠፉ የምትወደዱ የሚቀበሏችሁ በቃ ሁሌም ሰው ላይ ጥቅም ነው የምታስቡና እንደዛ አይደለም። እንግዳ ሁሌም ሞኝ ነው ይባላል ባዲዮ ማለት ነው። የእውነት ነው የምላችሁ የኔ እንግድነት እና የእናንተ እንግዳነት አንድ አይደለም። እንደን ደስዋይ ዲፊክልት ነው ነን። ሲቀጥል ደግሞ ለነገራችሁ የምፈልገው ነገር ማለት ነው በፍቅር ዙሪያ ላይ ባዲዮ ማለት ነው። አረ ነው እኔ ፈጣሪ ለኔ ያለው ሰው እኔ ደግሞ ለሱ ከተባልኩኝ ፈጣሪ ለኔ ያለው ሰው የትም አይሄድም፣ ለትም አልሄድበትም። ካላለ ደግሞ አላለም ነው ባይደው ሁሉም ነገር ፈጣሪ ፍቃድ ነው። እንደን ስቀጥል ደግሞ ያው እንደምታውቁት ቤተሰብ ያስፈልጉኛል ባይደው ማለት ነው። ለእናንተ እነዚህ ሶሻል ሚዲያ ላይ ለእነዚህ በቃ አረቦቹ በተለይ ኔዘርላንድ ውስጥ ሳይባቸው ነበርኩት ለእነርሱ ብርቅ የሚሆንባቸው በቃ ሶሻል ሚዲያ ላይ ኤቢሲዲ ስለ ብልት ስለ ቂጥ የሚያወሩ ሴቶች ብቻ ነው። በቃ እነርሱ ብርቅ ናቸው ለእነርሱ ባይደው ማለት ነው። እነርሱ ስለኔ ሲያወሩ በቃ አይደለም በቃ ዓለምን እየጨበጥኩ በቃ ላይክ ምናምን ነገር መሰላቸው። በቃ እነሱም እኮ ላይ እየሰሩ ነው ባይደው ማለት ነው እንጂ ለኔ ያስበውም አይደለም ነው። ምክንያቱም የሚወደን ሰው በተግባር ነው የሚያሳየክ እንጂ ዝም ብሎ ሚዲያ ላይ ያሽቃብጠን ባይደው ማለት ነው። እና እኔ ደግሞ በርቄ ከሁሉም በላይ በቃ በርቄና የምፈልጋቸው ቤተሰቦቼ ናቸው። ቤተሰቦቼ አገሬ ራሴን ምናምን ነገር ነው የምፈልገው። እና በቃ በሁለታችን ሳይድ በቃ ኮምፕሊኬትድ ነው። እነርሱ ለዘላለም አለማቸው ለኔ ኤቢሲዲ አይደለም በቃ ምንም ነገር ባይሉ ደስታዬ ነው ባዴ ማለት ነው። እኔ ባዴ ማለት ሰው ስረዳ በትክክለኛ መንገድ ነው የምረዳው። እነርሱ ግን እኔ ትንሽ ስታገሳቸው የነበርኩት ለምንድን ነው መሰላችሁ? ችግር ስለማያውቁ ችግር ውስጥ ስላልሆኑ ምናልባት እያልኩኝ ነበረ። ባይሆንም ግን የሚያደርጉትን ነገር ከንቀት ጋር የሚያያይዘው ነገር አለና ይሄን ያህል ደስ አይልም ነበረ። ጉዳያቸው ቢያደርጉ ምናምን ነገር እያልኩኝ ነበረ። ለማንኛውም ግን ብዙ ዘመቻ ብዙ ምናምን ነገር መክፈት አልፈለኩም። ግዴታ ሆኖብኝ ነው በቃ ጤናዬን ስላጣሁ። ከጤና የሚበልጥ ነገር የለምና ኔዘርላንድ ውስጥ ደግሞ ከባድ ጊዜ ነው ያሳለፍኩትና ምክንያቱም ኔዘርላንድ ውስጥ የሆነው ምንድነው መሰላችሁ? ሰዎቹ የሆነ ምስጢር ይዘውባቸዋል። እነዛ ሰዎቹ ከሀገር ሰው ጋር ከዛ እያስፈራሯቸው ነበር ባይዴ ማለት ነው። ግን አይ ቲንክ የሆነ በጥቅም ምናምን ተስማምቶ ነበር ይሆናሉ ባይዴ ማለት ነው። እንደዛ አይነት መሀል ውስጥ ስትንቀራቀ መሞትም ስላለ ባይዴ ማለት ነው። እንግዲህ በጣም እየፈራው ነበር። አይስወርቱ ጋር ነው የምላችሁ። ልክ ልወጣ ስል የሆነ በቃ የሚያስነሱብኝ ነበረ። ጠንቋዮችም ስለሆኑ ያውቁ ነበረ ባይዴ ማለት ነው። ሊወጣ ሳስብ ምናምን እና በቃ ልክ ልወጣ ስል ደግሞ ይታመማሉ። ደግን ደግሞ በጣም ከባድ ነገር ነው እየወረደብኝ። ምክንያቱም እንዳልወጣ በጣም አድርጎ ነው ያስፈራሩኝ። በቃ የትኛውንም አውሮፓ ሀገር ከሄድ ሻሊን ባይዴ ማለት ነው። ገንዘቡም እየቆረጡብኝ
የምግብ ከሚወርድልኝ ገንዘብ ምናምን እየቆረጡብኝ ምናምን ነገር እየገላመጡኝ ቤትም እየረበሸችኝ ምንም በቃ ዝም ብያት ምናምን ነገር ምናምን እያሉ በቃ ምን መፍትሄ የሌለው ህይወት ማለት ነው። ከበዛ በስተጨማሪ ደግሞ በቃ ላይክ በጣም የሚከብድ ባይዴ ማለት ነው። በቃ ወደ ኤርትራ ልመልስሽ ነው እኔ የአሜሪካዊ ብያቸው ያለው ባይዴ ማለት ነው። ወደ ኤርትራ ልመልስሽ ነው ምናምን ነገር አለኝ ባይዴ ማለት ነው። እኔ እኮ አይቀየርም ሲሉኝ ጊዜ ነው ከዛ ሀገር የወጣሁትና ከዛ ማለት ነው ውዶቼ የትኛውንም ቦታ ብሄድ ደግሞ እንትን ያላልኩት ባይዴ ማለት ነው። እኔ ከነገርኳቸው በኋላ በቃ አይቀየርም ከተባለ በኋላ እኔ ላይ እኔን መረበሹን ቢተው እኮ ችግር የለውም ባይዴ ማለት ነው። እኔ ተረጋግቼ ቁጭ ባልኩኝ ነበረ ህመሙን ችዬ ማለት ነው። ከዛ ግን ዝም አይሉም ባይዴ ማለት ነው። ብዙ ነገር ይደረጋል እኔ ላይ ባይዴ ማቃጠል አለ ብዙ ነገር ባይዴ ማለት ነው። እንደን በጣም ነው የሚገርመው ባይዴ ማለት ነው። በነፃነት ነው ደግሞ ሰዎች እኔ ላይ ስራ መሰሩትና ከባድ ጊዜ ነበረ። ግን እኮ እነርሱ ባይዴ ማለት ነው ልክ ከጀርባ ችግር ባይኖራቸው ኑሮ እኔን ስራ ሰጥቶኝ ማለት ነው ከስራ ገንዘብሽ ወርቅ እስከሚሰጥሽ ወይም የሆነ ነገር እስከምታደርግ ድረስ ከገንዘብሽ ይቆረጣል የቤት ክራዩ እና በቃ እዚህ ብቻሽን የምትቀመጭ ከሆነ እንደዛ ይቆረጥብሻል። ላይክ የሚቆረጣል አይደለም ትንሽ ነገር ይቆረጣል አይደለም ከኮርተን በላይ ደግሞ ትንሽ እኔን ከሰራሁት ገንዘብ ሊቆርጡብኝ ይችል ነበረ። እኔ ሁሉም ብላ የሚፈልገው ሰይፍት ነበርኩኝ ባይዴ ማለት ነው። ግን እንደዛ ይችሉ ነበረ እኮ ላይክ የሆነ ብዙ ነገር ይችሉ ነበረ ባይዴ ማለት ነው። ምንም ችግር የለውም። እኔ በኋላ ወረቀት ከሰጠኝ በኋላ እንኳን ሊቆረጠኝ ይችላል። ምንም ችግር የለውም። ከምሰራው ላይክ ቀስ በቀስ እያደረኩኝ በፊት ብቻዬን እንደተቀመጥኩኝና ነፃነት እንደነኩኝ በኋላ ልመልሰው እችላለሁ ወይም ደግሞ አሁን ምናምን ነገር ብዬ ነበረ ሀሳብ ላይ ነው። ለእነርሱ ነው የነገርኳቸው አይደለም አላውቅም። እንደዛ ልበላቸው ብዬ ነበር አይደለም አላውቅም። ባጅማቱ መጀመሪያ ከመውጣቴ በፊት ነበረና እንደዛ ሳስብ ነበረ እና አሁንም እንደዛው ባይዴ ማለት ነው። እኔም በጣም ከባድ ጊዜ ነው ያሳለፍኩት። የእውነት ፈጣሪ የትኛውንም ቦታ መሄድ እችላለሁ ባይዴ ማለት ነው። ይሄ ሁሉ የተቸገርኩት ነው በኢሮብ በኩል ስለሄድኩኝ እሱ ደግሞ በቃ ጭፍን ድፍን ያለ ጨዋታ ስለተጫወተብኝ ነው። ከዛ በስተጨማሪ ደግሞ ኤርትራ ብዬ ስለሰጠው በጣም ከባድ ጊዜ ነው ያሳለፍኩት። ሰዎቹ በቃ መቼም ቢሆን ሰላም አታገኝ አልተባልኩኝ ባይዴ ማለት ነው። በጣም ከባድ ጊዜ ነበርና አሁን ወጥቻለሁ ባይዴ ማለት ነው። ከዚህም እቀጥላለሁ መቼስ ፈጣሪ ያለና አንድ ቀን መልስ ይሰጠኛል ብዬ ተስፋ አለኝ ባይዴ ማለት ነው። አንተን ሰው ሳምፓርታክስ ሳንደር ሙቪ ደግሞ አለ ዋይዝ ኮንትሮል ነው የሚባለው አርዕስቱ ደግሞ ትክክለኛ አርዕስቱ ባይዴ ማለት አልጻፍኩበትም እንጂ ማለት ነው። በህይወት ካለውና ማለት ነው በህይወት ያው እስከመቼ እንዳለን እንኳን እናውቅም ባይዴ ማለት ነው። ህይወት ወይስ ባይዴ ማለት ዝም ብለን እንጨነቃለን እንጂ እንደን ሰው እንደዛ ነው ባይዴ ማለት ነው። ለማይረባ ህይወት ይህን ያህል ሰው ማንገላታት እና ሰው ያማንከራተት ሰው ማሰቃየት በጣም ደባሪ ነገር ነውና ማለት ነው። እንደዛ በጣም ሰው የሚያንከራትቱና ሰው የሚያስቃይ ሰዎች በጣም የተናቁ ሰዎች ናቸውና ከነሱ ፈጣሪ ይሰውራቸው ባይዴ ማለት ነው። እናም ፈጣሪ የሚሄድበትን ቀን ይባረክላችሁ ባይዴ ማለት ነው። ይባረክልኝ ባይዴ ማለት ነው። እግሬን ሄድበትን ይባረክልኝ ባይዴ ማለት ነው እንጂ አንዳንዴ በእውነት ባይዴ ማለት ነው ራሳችን ገብተን ባይዴ ማለት በራሳችን እንዋረዳለን። ሰው ምንም ነገር ሳያደርጉልን ምንም ነገር በርኩትልን ዝም ብሎ ሳያጨቃጭቀንና ሲያንገላቱን ይኖራሉ ባይዴ ማለት ነው። እኔ ባይዴ ማለት ነው ወሬኛ ሰው በጣም የምጠላው በህይወቴ ወሬኛ። አሁን እነዚህ ሀገር እንደዚህች ምናምን ነገር የሚል ሰው ወሬኛ በጣም ነው የምጠላው ባይዴ ማለት ነው። በቃ ዘና የሚል ኮራ የሚል ሰው ነው የምወደው እኔ ባይዴ ማለት ነው። ኮራ ስላችሁ ላይክ ሰው ላይ በቃ አሁን መንቀባረር ምናምን ነገር ሳይሆን ሰው ላይ መንቀባረር ወይ ፍቅረኛው ላይ ወይ ያፈቀረችው ሴት ላይ መንቀባረር ምናምን ዳውን ማድረግ ምናምን ነገር አይደለም ባይዴ ማለት ነው። ኮራ ማለት በቃ ስለ አረብስ በቃ ስለ በቃ አንተ ስለምትንቃቸው ሰዎች አብዝተህ ማውራት በቃ ብለህ ማለፍ ባይዴ ማለት ነው። እንደዛ አይነት ኩራት ነው የምወደው ባይዴ ማለት ነው። በቃ
ዘና ማለት አንተ በቃ በተለይ ከፍ ያሉ ሰዎች እና ደህና ሰዎች ባዴ ማለት ነው። ብዙ ጊዜ ስለ እንትን ሰዎች አያወሩም ባዴ ማለት ነው። በጣም ከነርሱ ዝቅ ባሉ ሰዎች ጉዳይ ላይ አያወሩም። ማውራት በቃ ላይ ዳውን እንደሚያደርጋቸው እንደሚያቆሻሻቸው ምናምን ነገር አድርጎ ስለሚያስቡ በቃ ከንቀት ጋር ስለሚያያይዙ በፍጹም አያወሩም ባዴ ማለት ነው። ይህንም እንደዛ ባዴ ማለት ነው። በፍቅር ዙሪያ ላይ ደግሞ ተናገርኩኝ አላውቅም። እኔ ፈጣሪ ላለው ሰው ነው የምሆነው ባዴ ማለት ነው። ስለ እሱ አልጨነቅበትም ባዴ ወይ ማለት ነው። ግን እኔ ሰው ስለወደድኩት ስለ እኔ ስላልሆነልኝ ወይ የሞት ወይ መጥፎ ነገር የገጠመው የሚለው ነገር የለኝም ባዴ ማለት ነው። ግን ሲያንከራትተኝ ደስ አይለኝም። እና እንደዛ ነው ባዴ ማለት ነው። እኔ ከማንገላታት እና ከማንከራታት የሚመጣ ጥቅም ወይ ፍቅር የለም። እልህና መጋጨት